በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተዋህዶ ልጆች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን ባያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትርፍርፍ ይበልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። እንኳን አደረሰን አደረሳችሁ። ድንቅ ምስክርነት ይዤላችሁ መጥቻለሁኝ። ወለተ ስላሴ እባላለው። የምኖረው ዱባይ ነው። ባለችበት ቦታ ሆና አምደው ቅዱስ ሚካኤል እንዴት እንደረዳትና ምን እንዳደረገላት እኔን ባለውበት ሆኖ የጎበኘኝ አምደው ቅዱስ ሚካኤል እናንተንም ይጎብኛችሁ፣ ስሙን ጥሩት ብላችኋለች። እንዲህ ነው ያለችኝ። እኔ ከሀገር ከመውጣቴ በፊት ፕሮሰስ ጀምሬ የበረራዬን ትኬት ወይም ደግሞ ልበር የተወሰኑ ቀናት እንደቀረኝ እህቴ ጋር ሄድኩኝና የእህቴ ጎረቤት ደግሞ አለች። እሷ ቡና አፍልታ ጎረቤት ጠራችን አለች። እቤቷ ሂጄ ቡና ተፈላ አለች። እየሰማችሁኝ ተነቃቅታችሁ ስሙኝ የተዋህዶ ልጆች። እያንዳንዳችን በዙሪያችን ያሉ ሰዎች እንዴት እያደረጉ ሰዎችን ወይም እኛን እንዴት አድርገው በቀልድ አስመስለው በጨዋታ አስመስለው እድላችንን ህይወታችንን የሚያበላሹ ለሰው ልጅ ማጥፊያ መርዝ የሚበጠብጡ ከምግብ ጋር የሚሰጡ እየተቀበለ ቁልቁል ወደ ጥልቅ እንዲወርድ የሚያደርጉ በጣም ሰው መሰል እባቦች፣ ተናዳፊዎች፣ መርዘኞች እንዳሉ ህይወታችሁን ኑሯችሁን ወደ ውስጣችሁ መመልከት ጀምሩ። እነማን ምን እየሰሩባችሁ ነው? እነማን ምን እያሰቡልን እንደሆነ አናውቅም። ራሳችሁን ጠብቁ፣ ራሳችሁን አድኑ። በዋዛና በፈዛዛ ህይወታችሁ በከንቱ ዘመናችሁ በከንቱ እንዳያልፍ። ይቺ እህታችን ምንድነው የገጠማት መሰላችሁ? ወለተ ስላሴን የገጠማትን ልንገራችሁ፣ ስሙኝ። ቪዲዮውን እስከ መጨረሻው ተመልከቱት፣ ለሰዎችም ተደራሽ አድርጉልኝ። አምደው ቅዱስ ሚካኤል ድንቅ ድንቅ ነገርን ያደርጋልና እናንተም ሆነ ወገን ዘመዳችሁ ይሄንን ቪዲዮ አይቶ ተመልክቶ ይስማ፣ ይዳን፣ ይፈታ። ዓላማችን ሁላችንም አንድ ሆነን ከጥላታችን ከሞት ጉድጓድ ማምለጥና ጥላታችንን ማሳፈር ነው። ሌላ ዓላማ የለንም ማለት ነው። ስለዚህ ብዙዎቻችን የድነት ቃል ሲነገር አንሰማውም፣ እናሳልፈዋለን። ብዙዎቻችን ምርጫችን የሚሆነው የተከለከለውን ነገር ነው እያየን እየሰማን ከሱ ጋር ጊዜያችንን አይናችንን አፍጥጠን አይናችንን በከንቱ እየጨረስን ይሄ የማያልቅ ይመስልሃል? አይንህ የማይፈዝ ይመስልሃል? በነበረበት የሚቀጥል ይመስልሃል? በከንቱ አይንህን እያደከምከው ነው። በከንቱ አይንሽን እያደከምሽው ነው። ምንም ላትጠቀሚ የምትጎጅበትና የምትጎዳበትን ጊዜና ሰዓት መድበህ ራስህን እያደከምክ ትገኛለህ። የተዋህዶ ልጅ እግዚአብሔር ልቦና ይስጠን እና ይቺ እህታችን ምንድነው የገጠማት? ጎረቤት የእህቷ ጎረቤት ነች። ቡና ታፈላና ትጠራታለች። ከዛም በኋላ ስለመሄዷ ታውቃለችና እስኪ በስኒ እድልሽን ልይልሽ ብላ የጠጣችበትን ስኒ ተቀብላ ስኒውን አየችው። ስኒውን ካየችው በኋላ እንደዚህ ካየችው በኋላ አለች፣ አንቺ ጥሩ እድል ነው የሚገጥምሽ። ከዚህ ስትሄጂ ጥሩ ነገር ይገጥምሻል። እድለኛ ነሽ። የምትገቢበት ቤት ጥሩ ነው ብላ ይሄንን ትነግረኛለች አለች። ተመልከቱ እንግዲህ ከዛን በኋላ ያንን እድሏን ለማጥፋት ግን ዘወር ብላ እንደው የተንከባከበች ያከበረች ክብር የሰጠች አስመስላ መርዝ በጥብጣ በሚበላና በሚጠጣ ትሰጣትና ያቺ እውነትም ለኔ ክብር ስላላት ነው እህቴን ስለምትወድ እኔም የሷ እህት ስለሆንኩኝ ለዛ ነው ብላ ተዘናግታ ያንን ትበላለች ትጠጣለች። ነገር ግን ያበላቻትና ያጠጣቻት ገዳይ መርዝ
ጤናን የሚያቃውስ የሚያሳብድ አንጀትን የሚያቃጥል የሚያነድ ነገር ነበር የሰጠቻት። ገዳይ መርዝ ሰጠቻት። አያችሁ፣ እያጎረሱ የሚገድሉ ሰዎች፣ እየሳሙ የሚነክሱ ሰዎች በበዙበት ምድርና ዓለም ላይ ነው እየኖር ያለ ነው። በራሳችን ላይ እየቀለድን ነው ያለ ነው። ለምን መሰላችሁ? እኔና እናንተ ለክፎች ምቹ ሆነን ልቦናችንን ከፍተናል። የጸሎት ህይወት ስለሌለን ልቦናችን የጥላት መናኸሪያና መጫወቻና መራገጫ ሆኗል ማለት ነው። እና ከዛ በኋላ አለች እዛ ቦታ ላይ ጀምሬ ወደ ነበረው ፕሮሰስ ተከናወነና እኔ ከባህረ ማዶ ተሻገርኩኝ፣ ስራ ጀመርኩኝ። ለአራት ወር ያክል ጥሩ ሰራሁኝ አለች። ለአራት ወር ያክል ጥሩ እየሰራሁኝ ነበረ። ከአራት ወር በኋላ ግን ቀስ በቀስ አለች ህይወቴ ምስቅልቅሉ ወጣ። ታማሚ ሆንኩኝ፣ መስራት አልቻልኩም፣ አእምሮዬን ተቆጣጠረው፣ ጤና ሰላም አጣሁኝ። በጣም ሞት በኔ ላይ ሰራዊቱን ጭፍራውን ጭኖ መጣ አለች። የሚገርም ነው። እና በጣም ተጨነኩኝ። የሆነ ቀን አለች የሆነ ቀን በህልሜ ነው አለች በህልሜ ስታሳብደኝ አየኋትኝ አለች። የሚገርም ነው። ስታሳብደኝ አየኋትኝ፣ ስታሳብደኝ አሳየኝ አየሁ በህልሜ። በህልሟ ነው እንግዲህ አየችው። ይሄንን ህልም አይታ ከእንቅልፏ ስትነቃ በእውኗ አበድኩኝ አለች። ከእንቅልፌ ስነቃ አበድኩኝ። በህልሟ ያየችው አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ። በህልሜ ሳብድ አየሁኝ፣ አብጄ ራሴን አየሁትኝ። ከዛ ስነቃም የገጠመኝ ያው ነው አለች። ስነቃ እውነት ሆነብኝ አለች። እብደቱ ማለት ነው። አበድኩኝ አለች። አእምሮዬን ሳትኩኝ አለች። ስንቱ የሚያብደው በየጎዳናው በየከተማው በየትቦ በልዩ ልዩ ቦታ ላይ ሰው እርቃኑን ሆኖ ክቡር የሰው ልጅ ራሱን ተራቁቶ ራሱን አራቁቶ የማይበላውን የሰው ልጅ መሆን የማይፈልገውን ነገር እያደረገ የሚኖር በጣም ብዙ ወገን አለን። በጣም እህት ወንድሞቻችን በዚህ የተጠቁ በየቦታው በየሀገሩ በየከተማው ስትሄዱ ራሳቸውን አእምሯቸውን ያጡ በጣም ብዙ ሰዎች አሉ። እነዚህ ሰዎች ፈልገውት አይደለም። እነዚህ ሰዎች በክፉ ጓደኛ፣ በክፉ ጎረቤት፣ በክፉ ቤተሰብ በዙሪያቸው ባሉ ሰዎች የተጠለፉ የወደቁ ያበዱ የታመሙ አእምሯቸውን ያጡ አእምሯቸው የተወሰደባቸው እድላቸው የተወሰደባቸው ጤናቸው የተወሰደባቸው መቀለጃ ያደረጓቸው በጣም ብዙ ሰዎች አሉ። አበድኩኝ አለች። አበድኩኝ። በሰው ሀገር እንኳን አይደለም አብዶ ሰው ጤነኛ ሆኖ ለመኖር እንኳን ይከብዳል። እናንተ በስደት ያላችሁ ሰዎች ታውቁታላችሁ። ነገር ግን አለች ከዕለታት በአንድ ቀን አንዳንዴ መለስ ሲልልኝ ከዕለታት በአንድ ቀን ያንተን ቪዲዮ አየሁኝ፣ ያንተ ቪዲዮ ደረሰኝ። እያየሁኝ እያለ አለች ይሄ አንተ የምትጸልየው የመስቀል አጥር ጸሎት የምትጸልየው ጸሎት እሱ ሳየው የሆነ ነገር እንዳለ ተሰማኝ አለች። አይገርምም? የሆነ ነገር ያንን ቪዲዮ ባየው ጊዜ አለች መንፈሱ ተጋለጠ አለች። ምኑ ተጋለጠ? ያ ያሳበዳት መንፈስ ተጋለጠ፣ ተያዘ። አሁን ልጅቷ ወደ ራሷ ተመለሰች፣ ወደ አእምሯ ተመለሰች። እኔ ሰው ላያምን ይችላል። እኛ ሰዎች አስቸጋሪዎች ስለሆንን ማለት ነው። አስቸጋሪዎች ስለሆንን ሰውን በቁመና ሰውን በፊዚካሊ አይተን እንመዝናለን እና እግዚአብሔር አይሰራም ብለን ስለምንጠራጠር እኔና እናንተ እንደውም መንፈሳዊ ነገርን የእግዚአብሔርን መልእክት ከምንሰማ አብዛኛውን ሰው የዳቢሎስንና የደፍተራን መልእክት ቢሰማ ይሻለዋል ማለት ነው። አያችሁ፣ እነሱን ነው የሚከተለው እና ከዛም በኋላ ይሄንን ቪዲዮ ካየሁኝ በኋላ እየሰማችኝ ይሄንን ቪዲዮ ካየሁኝ በኋላ አለች መንፈሱ ተያዘ። መንፈሱ ተያዘ። እኔ ወደ ልቤ ተመለስኩኝ፣ ታሰረልኝ አለች። አያችሁ፣ ታሰረልኝ።
ከዛም በኋላ ምንድነው ያደረኩት? አንተ በቤታችሁ ስታደርጉ ቪዲዮውን ከፍታችሁ ውሃ ሞልታችሁ ቪዲዮውን ከፍታችሁ እስከመጨረሻው ድረስ ከሰማችሁት በኋላ እየጠጣችሁም እየተጠመቃችሁም ራሳችሁን አድኑ፣ ራሳችሁን እርዱ፣ ወደ እግዚአብሔር ተማጸኑ ባልከው መሰረት ያንን ባንተ መልእክት መሰረት እንደዛ ማድረግ ስጀምር እኔ መዳን ጀመርኩኝ። ወደ ህይወቴ ተመለስኩኝ። ወደ ቀደመው ማንነቴ ማስተዋል ተመለስኩኝ አለች እና ሆዴን በጣም ያመኛል። ቅዱስ ሚካኤል አሁንም በህልሜ ተገለጠልኝ አለች። በህልሜ ተገለጠልኝና እንዲህ አለኝ አለች። ህልሟ ከተገለጠለት በኋላ ይሄንን ጸሎት የተደረገበትን የመስቀል አጥር ጸሎት የተደረገበትን ጸሎተ ማይ ወይም ውሃውን መጠመቅ ብቻ ሳይሆን እንድትጠጪውም ቃል ግቢልኝ ብሎ በህልም የተገለጠልኝ አናገረኝ አለች። የሚገርም እኮ አናገረኝ አለች። ከዛም በኋላ ይች ልጅ መጀመሪያ ጥምቀቱን ነበረ እየተገለገለች ያለችው። አያችሁ፣ እየተገለገለች ያለችው ይሄ ሲነገር እኔ እኮ ደስ የማይለዋል የሚያጉረመርም ሰው ሲድን ደስ የማይላቸው እናንተ ምን አይነት ክፎች ፍጥረታት እንዳሉ ታውቃላችሁ? ግን ይሄ በጣም ተማሩ የምትሏቸው ሰዎች ስራቸው እንዳይታወቅባቸው ይሄውን ማንቋሸሽ ሲወዱ፣ ቄንጥ ማውጣት ሲወዱ፣ እሷ ማናት፣ እሱ ምን ስልጣን አለው፣ እሷ ምን አጋንንት ላይ እንዳነሰለጥንበት ምን ስልጣን አላችሁ እያሉ የሚከራከሩ በየሚዲያው ግን ሊቅ የተባሉ ተማሩ የሚባሉ በጣም ተቆርቋሪ የሚመስሉ ለእምነታቸው ለሃይማኖት ተቆርቋሪ ለሰው ተቆርቋሪ የሚመስሉ ግን ደግሞ ልክ ሰይጣንም ተቆርቋሪ መስሎ ነው ያሰበ መስሎ ነው ሰውን የሚጥለው። ሰው አዳምና ሔዋንን ከገነት ያስወጣቸው ለነሱ ያሰበ ለነሱ ክብር የተጨነቀ መስሎ ነው። ይችን እኮ ፍሬ ብትበሉ አምላክ ትሆናላችሁ ብሎ ነው ያሳታቸው። አያችሁ፣ እሱ እኮ ነው አምላክነትን ሲፈልግ አምላክነትን ፈልጎ የወደቀው እሱ። አሁን በምን መንገድ እንደወደቀ ስለሚያውቅ ሰዎችንም ደግሞ የሰውን ክብር ለማዋረድ የሰውን ልጅነት ለመንጠቅ የሰውን እምነታችንን ተስፋችንን ለማጨለም ከእግዚአብሔር ለመለየት ምን ያደርገናል መሰላችሁ? አስመሳይ ስብከት፣ ተመሳሳይ ስብከት፣ ነገር ግን በውስጡ መርዝና ክህደትን ያዘለ ስብከት ይሰብካችኋል። እነዚህ ደፍተራዎችም ደግሞ ያዘኑ መስለው የደፍተራን ስራ የሚደግፉ በጣም ብዙ ሰዎች አሉ፣ በየሚዲያው ማለት ነው። በጣም በቃ ስታዩዋቸው የጠመጠሙ ናቸው፣ ሊቅ ናቸው። ሊቅነታቸው ግን ተቃውሞ ላይ ነው። የሰው መዳን ደስ የማይላቸው የሚያሳዝናቸው፣ የሰው መዳን እንደ እግር እሳት የሚድነውን ሳይሆን እግዚአብሔር በእነሱ ላይ አድሮ ድነት የሚሰጡትን ሰዎች ደግሞ ሲያብጠለጥሉ ታያቸዋላችሁ። እንደ አለመታደል ሆኖ ማለት ነው። እንደው ተመቸኝ ብሎ ሚዲያው የሱ ስለሆነ ወጥቶ መናገር ስለሚችል ስለማይከፍልበት ብቻ ቴክኖሎጂ በሰጠው ሚዲያ ተጠቅሞ ሰዎችን የሚነቅፍ አባቶችን የሚያዋርድ ራሱ ተዋርዶ ሰውን የሚያዋርድ የሰውን ክብር የሚነካ በጣም ብዙ ሰዎች አሉ። እኔ ብቻ የቤተክርስቲያን ልጅ ነኝ፣ ሌላው ምንድን ሌላውን እንደ እንትን የሆነ እንደ መርገም ሰው አድርጎ የሚቆጥር እሱ ያገለገለው አገልግሎት ካልሆነ የሌላው መርገም ነው ብሎ የሚያስብና የሚያስተላልፍ ሰው አለ። በጣም 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 አጸያፊ፣ በጣም ነውር የበዛበት እግዚአብሔርን ያገለገሉ መስሏቸው እንደነ ሳኦል እግዚአብሔርን ያገለገለ መስሎት ሐዋርያትን ያሳድር ነበር እና ያ ያልተመለሰው ሳይመለስ በፊት የነበሩ ሳኦሎች አሁንም ዛሬ በእኛ መካከል እንደ ምድር አሸዋ የበዙበት ጊዜና ዘመን ላይ ነው ያለነው እና ወደ ቀደመ ነገራችን ስንመለስ ይሄንን እንድትጠመቂ ብቻ ሳይሆን እንድትጠጪውም ደግሞ ቃል ግቢልኝ አለኝ። ከዛም በኋላ ደግሞ ያንን አንተ
የጸለይከውን አጥረ መስቀል የመስቀል አጥር ጸሎት የጸለይከውን እሱን እየሰማሁኝ መጠመቅም መጠጣትም ጀመርኩኝ። 2 ሳምንት 2 ከተጠመቅኩና ከጠጣው በኋላ አሁን ፍጹም ጤናማ ሆንኩኝ። ስራዬን መስራት ጀመርኩኝ፣ ዳንኩኝ። ነገር ግን ምስክርነት አልሰጠሁም ነበር አለች። ምስክርነት ሳልሰጥ ስለቆየሁኝ ያ ነገር ደግሞ ተመለሰና እኔን መቆንጠጥ ጀመረ። አያችሁ፣ እኔ ሁል ጊዜ የተደረገላችሁ ሰዎች ዝም አትበሉ፣ መስክሩ እምላችሁ ለዚህ ነው። አምደው ቅዱስ ሚካኤል ያደርግላችኋል፣ አድርጎላችሁ ግን ካልመሰከራችሁ ይመለስባችኋል። አምደው ቅዱስ ሚካኤልን ብዬ የምነግራችሁ ከፈለጋችሁ መስክሩ፣ ካልፈለጋችሁ ተውት። እንግዲህ እኔ የኔ ድርሻ በተደጋጋሚ የምናገረው መልእክት ማስተላለፍ ነው። ኑዳኑ ነው። ከዳናችሁ በኋላ ደግሞ እግዚአብሔር ያድናችኋል፣ መስክሩ ነው። መታችሁ ድናችሁ ደግሞ አልመሰክርም ካላችሁ ራሳችሁ ታውቃላችሁ። ምንም እኔ በዚህ የምንለማመጥበት መንገድ ምክንያትም አይኖረኝም ማለት ነው። ምክንያቱም ለራሳችሁ ነው። ኑዳኑ ስላችሁ ለራሳችሁ ነው። መስክሩ ስላችሁ ለራሳችሁ ነው። እኔ ይህን መልእክት ስላስተላለፍኩኝ የምከፍሉኝ ክፍያ የለም። እኔ መስክሩ ስላልኳችሁ የምከፍሉኝ ክፍያ የለም፣ የምከፍላችሁም የለም። ምስጋና ለእግዚአብሔር ነው። ስለዚህ ሳልመሰክር ስለቆየሁኝ መስክሩ የሚለውን ድምፅ እየሰማው ሳልመሰክር በመቆየቴ ያ ነገር እየተመለሰብኝ ስለሆነ እባክህን መምህር ይህንን መልእክት አስተላልፍልኝ ብላኛለች ወለተ ስላሴን የሰማ አምደው ቅዱስ ሚካኤል፣ እሷን የጎበኘ አምደው ቅዱስ ሚካኤል እናንተንም ተስላችሁ ንገሩት፣ እናንተንም ይጎብኛችሁ፣ ለደጁ ያብቃችሁ። ሌላው እንግዲህ ወደዚህ ገዳም መሄድ የምትፈልጉ ሰዎች ምዝገባው እየተጠናቀቀ ነው። በኋላ እኔ ማርያምን ብዬ ነው የምነግራችሁ። በኋላ በዚህ ወጥቶ ነው በዛ ገብቶ ነው ብትሉኝ እኔ የመዘገብኩት ለምን 10 ሰው አይሆንም እነሱን ይዤ እሄዳለሁ ማለት ነው። ምክንያቱም እኔ ከዚህ በፊት ተናግሬያለሁ። እናንተ ቀድማችሁ ስትመዘገቡ እዛ የምናስተካክለው ነገር ይኖራል። ነገር ግን ለምሳሌ ምዝገባው ካለቀ በኋላ በቃን ስንል እዛ ለተመዘገበው ሰው የሚሆን ቅድመ ዝግጅት እዛ የምናዘጋጀው ነገር አለ። የምናዘጋጀው ስላችሁ ሌላ ከንትን ጋር እንዳታያይዙ፣ የምግብ ፍጆታ እዛ መዘጋጀት አለበት። አያችሁ፣ ለምሳሌ አሁን ለ60 ሰው ከተዘጋጀ 80 ሰው ከሆነ የ30 ሰው የምግብ ፍጆታ ከየትም አናመጣም፣ ቀድመን ካላዘጋጀ ነው ማለት ነው። ስለዚህ ፕሊስ ይሄንን እየሰማችሁና እየተረዳችሁ በቀናነት አስባችሁ ይሄንን መልእክት መሄድ የምትፈልጉ ሰዎች አይ ሲደርስ ችግር የለም ምናምን የምትሉት ነገር ይሄ መንፈሳዊነትን የለቀቀ ነው። ከፈለጋችሁ ኑ፣ ካልፈለጋችሁ ተውት። የምትመጡት እንድትድኑ ነው፣ እንድትፈቱ ነው። ለኔ ብላችሁ አይደለም፣ ለቅዱስ ሚካኤል ብላችሁ አይደለም። በቃ እኔ እግዚአብሔር የፈቀደለት ይምጣና ይዳን ነው። ስሙ ነው፣ ጆሮ ያለው ይስማ ነው። እኔ መልእክቱን የማስተላልፈው ደግሞ ለታመሙት ብቻ ሳይሆን በሽታን ለሚያስተላልፉ ቫይረስ ለሆኑ ሰዎችም ጭምር ነው። የሰው ህይወት ላይ፣ የሰው ትዳር ላይ፣ የሰው ጤና ላይ፣ የሰው በረከት ላይ፣ የሰው ህይወት ላይ ቫይረስ ለሆኑ የሰይጣን ቫይረስ ለሆኑ ሰዎችም ጭምር ነው። እንዳትጠፉ፣ እንዳያጠፋችሁ፣ የሰራችሁት ስራ መልሶ ወደ እናንተ ሲመለስ እንዳያጠፋችሁ ኑና ዳኑ፣ ንስሐ ግቡ ነው እያልኩኝ ያለሁት። አይ ካላችሁ ደግሞ ሳትናዋ ቅርብ ይላለኝ የመረጥከውን ገንዘብ አድርገው ምን አገባኝ ነው። በቃ ከዚህ ውጪ ሌላ መልእክት የለም። ስለዚህ መዳን የምትፈልጉ ሰዎች ኑ ተመዝገቡ። ለምሳሌ እናንተ መሄድ ባትችሉ ቤተሰቦቻችሁን ወክላችሁ መላክ ትችላላችሁ። ቤተሰብ መወከል ትችላላችሁ። ሌላው ደግሞ ምንድነው በባዕድ ሀገር ያላችሁ ወናችሁም በሀገር ውስጥ ሁሉ ጊዜ ማስተላልፈው ነው። ብዙ ሰዎች እዛ ቦታ ላይ ሄደው መዳን መፈወስ ፈልገው ነገር ግን በገንዘብ ማጣት ወይም በትራንስፖርት ማጣት ምክንያት እየቀሩ ያሉ ሰዎች አሉና አንድ ሰው ቢችል የአንድ ሰው ትራንስፖርት ቢችል በረከት ነው። እዚህ በረከትም ላይ ተሳተፉ። ዝክር አለ፣ የአምደው ቅዱስ ሚካኤል ዝክር አለ። ይሄንን ዝክር መስከረም 12 በሰፊው እንዘክራለን።
የመጣውን እናበላለን። የቅዱስ ሚካኤል ወዳጅ የሆነ ሁሉ እናስተናግድበታለን። እዚህ ዝክር ላይ መሳተፍ የምትፈልጉ ሰዎች እድሉ ለእናንተ ነው። መነሻ መስከረም 11 ነው። መመለሻ መስከረም 12። መስከረም 12 ጸሎቱ የሚከናወንበት የመቋሚያ አውድ የሚጀመርበት ነው። መስከረም 13 የምንመለስበት ነው። ለ3 ቀን ቆይታ አለ። መንገድ አለው፣ ኃይለኛ መንገድ አለው። መንገዱን ተመልከቱት። ቢያንስ ከ2 ተኩል እስከ 3 ሰዓት የሚያስገድ መንገድ አለው። ይህንን ታሳቢ አድርጋችሁ የእግር መንገድ የምትችሉ ናችሁ መምጣት የሚገባችሁ ወይም የሚኖርባችሁ ሰዎች ማለት ነው። በጣም የታመማችሁ ደግሞ ማትችሉ መንገድ ማትችሉ ሰዎች ክርስትና ስማችሁንና ጸሎት ማስደረጊያ መባችሁን ስጡኝና እኔ ይዤ እሄዳለሁኝ። እንደሄዳችሁ ተደርጎ ይቆጠርላችኋል። ስፖንሰር የሆናችሁም ክርስትና ስማችሁንና መባችሁን የላካችሁም የሄዳችሁትም አምደው ቅዱስ ሚካኤል እንደየልቦናችን ምን እንደሚያስፈልገን መርምሮና አይቶ አንብቦ ተረድቶ ለጥያቄያችን መልስ ይሰጠናል። አምደው ቅዱስ ሚካኤል ይለያል። አምደው ቅዱስ ሚካኤል እያላችሁ የተቸገራችሁ የተጨነቃችሁ መከራ ችግር የገጠማችሁ ስሙን ጥሩት ለምስክርነት አብቃኝ እያላችሁ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። ቀድሞ ይደርሳል። ሊደርስብን ካለ ሞትና መከራ ቀድሞ ደርሶ ህይወታችንን ይታደጋል። የሞት ደብዳቤያችንን ቀዶ የህይወት መዝገብ ይገልጥልናል ማለት ነው። ስለዚህ ይህንን ቪዲዮ ለሁሉም ሰው ተደራሽ አድርጉት። ቤተሰብ ያልሆናችሁ ቤተሰብ ሆኑ። እናንተ መሄድ የማትችሉ ከሆነ ቤተሰቦቻችሁን ወክላችሁ ላኩ። ቤተ መቅደሱን እንግዲህ 2019 ዓመተ ምህረት እንጀምራለን እንሰራለን። አሁን መጸዳጃ ቤቱ ተጀምሯል። እዚህ በረከት ላይ እንግዲህ ሁላችሁም ተሳተፉ። ሰላም እግዚአብሔር ይብዛላችሁ። በተቀመጠላችሁ አድራሻ እየደወላችሁ መመዝገብ ትችላላችሁ። ከፈለጋችሁ በኦንላይን መመዝገብ ትችላላችሁ። ከፈለጋችሁ ደግሞ ቢሮ መታችሁ መመዝገብ ትችላላችሁ። ሰላማችሁ ይብዛልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። አምደው ቅዱስ ሚካኤል ለው በስጋ ለው በነፍስ እያለ ይጠብቃችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን የሚታገላችሁን ይጣልላችሁ። በትዳራችሁ፣ በስራችሁ፣ በጤናችሁ፣ በበረከታችሁ በእናንተ በሆነ ሁሉ እየፈተናችሁ ያለውን ርኩስ መንፈስ አጋንንት በሰዓት መቁጠሪያ እየቀጠቀጠ የተደበቀውንና ያደፈጠውን በውስጣችሁ የውስጣችሁ ውስጥ ላይ ያደፈጠውን ጥላታችሁን ያጋልጥላችሁ፣ ይሰርላችሁ። ሰላም እግዚአብሔር ይብዛላችሁ።